ቻይናዊው ኖስትራዳመስ ይሉታል። ስለ ነገ ክስተቶች ዛሬ ላይ ሆኖ ይተነብያል። እርሱ ተንብዮ እውነት ያልሆነ ይከሰታል ብሎ ተናግሮ ያልተከሰተ ነገር የለም። የዚህ ሰው ትንቢት ከሌሎቹ የሚለየው በመክሊት ወይም በጥበብ ያገኘው ሳይሆን ትንቢቶቹ ዕውቀትን የተንተራሱና የላቀ ግንዛቤን ያነገቡ መሆናቸው ነው። ይህ ሰው እንደ ግሪጎሮሳውያኑ የዘመን ቀመር በ2024 በመካከለኛው ምስራቅ ጦርነት ይነሳል፣ አሜሪካና እስራኤል ተባብረው ኢራንን ያጠቃሉ ብሎ ተንብዮ ነበር። ታዲያ ይህ ትንቢቱ አሁን ላይ እውን ሆኗል። በመካከለኛው ምስራቅ በሶስቱ ሀገራት ግብግብ ሳቢያ የሚንቀለቀሉ ሚሳኤሎች እየዘነቡ ንጹሃኖችም እየረገፉ ነው። ታዲያ የዚህ ቻይናዊ ሰው ትንቢትን ይበልጥ አነጋጋሪ የሚያደርገው ይህን ጦርነት የምታሸንፈው ሀገር ኢራን ናት፣ አሜሪካ በአንጻሩ አስከፊ ሽንፈት ይገጥማታል ብሎ መተንበዩ ነው። በእርግጥ ይህ ትንቢቱ እውን ይሆናል ወይ የሚለውም የዓለማችንን ሕዝቦች ያጓጓ ሆኗል። The United States could lose the war against Iran. That's a startling prediction made by a Chinese-Canadian professor who's now going viral online. በመሃል መርካቶ በጉጉት ሲጠበቅ የነበረው የንግድ ሱቅ ተለቀቀ። አመች በሆነ አከፋፈልና ጥራቱን በጠበቀ የግንባታ ቴክኖሎጂ ከ20 ካሬ ጀምሮ በ30% ቅድመ ክፍያ እስከ 10% በሚደርስ ታላቅ የዋጋ ቅናሽ አቅርበናል። የመኖሪያ አፓርትመንቶች ካሉም ከባለ 1 እስከ ባለ 3 መኝታ ለአጭር ጊዜ ብቻ በሚቆይ የማስታወቂያ ዋጋ 771750 ብር ቅድመ ክፍያ ጀምሮ የባንክ ብድር ለሚፈልጉ ማመቻችተናል። አፓርትመንቶቻችን የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር፣ የልጆች መጫወቻ፣ ላይብረሪ፣ ጂምናዚየም፣ የመዋኛ ገንዳ፣ የኤሌክትሪክ መኪና ቻርጅ ስቴሽን ያሟሉና በቅርብ ርቀት በሚገኙት ባራዳና ፍሬንድሺፕ ፓርኮች የተከበቡ ውብ ቤቶችን ፈጥነው የግሉ ያድርጉ። ሜሪት ፕሮፐርቲስ። ለመረጃና ሳይት ለመጎብኘት በ0985 10 81 18 ይደውሉልን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የቻናላችን ቤተሰቦች በዛሬው መሰናዷችን ቻይናዊው ኖስትራዳመስ እየተባለ ስለሚደነቀውና ትንቢቶቹ በሙሉ በትክክል ስለሰመሩለት ሰው እንዲሁም ደግሞ ዓለምን እያነጋገረ ስላለው የቀድሞ ትንቢቱ እናወጋችኋለን። የመጣዱ ሳለ የእንቅቡ ተንጣጣ እንዲሉ አሜሪካ ከእስራኤል በላይ የኢራን ባላንጣና ደመኛ ነኝ ማለቷን ቀጥላለች። ትራምፕም ኔታንያሁን አስንቀዋል እስኪባል ድረስ ለእስራኤል እጅና እግሯ እኔ ነኝ እያሉ ይገኛሉ። እንዲህ በመሆኑም ዓለም አቀፍ ሚዲያዎች ጉዳዩን በአሜሪካና በኢራን መካከል ያለው ግጭት ተባብሷል በማለት እስራኤልን ከቁብ ሳይቆጥሩ እየዘገቡ ይገኛሉ። ሀገር ወዳድ አሜሪካውያን ደግሞ የእስራኤልን ጦርነት አሜሪካ መዋጋት የለባትም እያሉ በርካታ የተቃውሞ ድምፅ እያሰሙ ይገኛሉ። በዚህ ውጥረት መካከል ግን የቀጠናው ልዩ ባለሙያዎች እየተባባሰ ባለው ግጭት ላይ ትንበያቸውን ሲሰጡና ትንታኔና አመለካከቶቻቸውን ሲያካፍሉ ቢቆዩም የኢንተርኔቱን ዓለም ከዚህም ሆነ ከጦርነቱ በላይ የተቆጣጠረ ሰው ተገኝቷል። በ2024 በቤጂንግ አነጋጋሪው መምህር ዙኪን ጂያንግ አሜሪካ ከኢራን ጋር ለወደፊት ባቀደችው ወይም አሁን ላይ እያደረገችው ባለው ጦርነት እንደምትሸነፍ አስቀድሞ የተነበየው ትንበያ በስፋት ተሰራጭቶ ብዙዎች እየተወያዩበት ይገኛሉ። አነጋጋሪው የፕሮፌሰር ጂያንግ ትንበያ ግን ያ ብቻ አልነበረም። ፕሮፌሰር ጂያንግ በ2024ም ሌሎች ሁለት ዋና ዋና ትንበያዎችን ተንብዮም ተሳክቶለታል። በመጀመሪያ የተነበየው ዶናልድ ትራምፕ በ2025 ወደ ስልጣን እንደሚመለሱ የተናገረው ሲሆን ቀጣዩ ትንበያው ደግሞ ፕሬዝዳንት ትራምፕ ከኢራን ጋር ጦርነት እንደሚጀምሩ የሰጠው ትንቢት ነበር። እስካሁን እነዚህ ሁለቱ ምሁራዊ ትንበያዎቹ እውነት ሆነዋል። ትራምፕ ዳግም የአሜሪካ ፕሬዝዳንት ሆነው ተመርጠዋል። ከኢራን ጋርም እስራኤል ስትጠበቅ እሳቸው ጦርነት ከፍተዋል። አሁን የሚቀረው ትራምፕ ድል አያደርጉም ይልቁንም ይሸነፋሉ የሚለው ትንቢቱ ብቻ ነው። Chinese Nostradamus, as people like to call him, had made 3 bold geopolitical predictions back in 2024. 1. That Donald Trump would return to power, and 2. That the US could end up in a conflict with Iran. Which makes his third prediction all the more unsettling for Washington,
that the US could ultimately lose the war to Tehran. ከነዚህ የፕሮፌሰሩ ትንበያዎች ውስጥ ሁለቱ ተሳክተው አንዱ በሂደት ላይ መሆኑ የፈጠረው ጉጉት በማህበራዊ ሚዲያ ላይ ያሉ አንዳንድ ሰዎች ይሄማ የቻይናው ኖስትራዳመስ ነው ብለው እንዲጠሩት አድርጓቸዋል። በዚህም የተነሳ ብዙዎች በተለየ ሁኔታ ሶስተኛውን ትንበያ በቅርቡ እውን ይሆናል ብለው እንዲያስቡ አድርጓቸዋል። ግና ፕሮፌሰር ጂያንግ ያለው የረቀቀ የመተንበያ አቅሙ ምንጩ ምንድነው የሚለውን ለመረዳት ወሳኝ ይሆናልና ደግመን ፕሮፌሰር ሹኪን ጂያንግ ማን ነው ስንል ጠይቀናል። በአሁኑ ሰዓት በቻይና ዋና ከተማ ቤጂንግ ነዋሪ የሆነው ጂያንግ በዩኒቨርሲቲ አስተማሪነት የተሰማራ ሲሆን በቻይና በስርዓተ ትምህርት ማሻሻያ ጥናቶች ውስጥም በሰፊው ተሳትፏል። እንዲሁም በአሜሪካው የል ዩኒቨርሲቲ የእንግሊዝኛ ስነ ጽሑፍ የመጀመሪያ ዲግሪ ያለው። በፕሮፌሰሩ የሊንክድኢን ገጽ ላይ በተቀመጠው የግል መረጃዎቹ መሰረት ጂያንግ እንደ ግሪጎሮሳውያኑ የዘመን አቆጣጠር ከመስከረም 2008 እስከ ሐምሌ 2010 ድረስ በቻይና ሼንዚን መለስተኛ ደረጃ ትምህርት ቤት ምክትል ርዕስ መምህር ነበር። ከዛም በቤጂንግ በሚገኘው የፔኪንግ ዩኒቨርሲቲ ሁለተኛ ዲግሪ ትምህርት ዲፓርትመንት የዓለም አቀፍ ትምህርት ክፍልን በዳይሬክተርነት መርቷል። ጂያንግ ትኩረት በሳበበት የትንበያ ገለጻው አሜሪካን ከኢራን ጋር የምታደርገው ወታደራዊ ግጭት ለአሜሪካ መጥፎ እንደሚሆን በራሱ የዩቲዩብ ገጽና በሚዲያ ቀርቦ ተናግሯል። ጂያንግ ያሁኑን የኢራን ሁኔታ ከዝነኛ የታሪክ እንቅስቃሴዎች ጋር አነጻጽሮታል። እናም በታሪክ ወደ ኋላ ተጉዞ አቴንስ በፔሎፖኔዥያ ጦርነት ወቅት በስፓርታ ላይ ትልቅ ወታደራዊ ዘመቻ ስትፈጽም አንስቶ የደረሰውን ውድቀቷን ተንትኗል። ጂያንግ በሰጠው ትንበያ የኢራን መልክዓ ምድራዊ አቀማመጥ ለሉዓላዊነቷ ጥቅምም አጥርም እሾክም ሆኖ በማጥቃትም ሆነ በመከላከሉ ረገድ ሚናው ከፍተኛ እንደሆነ ጠቅሷል። በዚህም ምክንያት ኢራን ያላት ተራራማ መልክዓ ምድሯና ጠንካራ ውስጣዊ ጸረ አሜሪካና ጸረ እስራኤል መሆን ከአሜሪካና እስራኤል የተነሳባትን የጥቃት ማዕበል ቀልብሶ ሌላ ወጀብ ወደ ጠላቶቿ እንደሚልክ አመላክቷል። ጂያንግ የታዋቂው ፕሬዲክቲቭ ሂስትሪ ቻናል ባለቤትና የቀጥታ ትምህርታዊ ቪዲዮ አስተናጋጅ ሲሆን ከዝግጅቶቹ ባንዱ ኢራንን የተነኮሰውን የአሜሪካ ጦርን ውድቀት እንዲሁም የኢራንን የድል ባለቤት መሆን ከጥንቆላና ከሐሰተኛ ትንበያ የማጭበርበሪያ ቴክኒኮች በራቀ ምሁራዊ ምልከታ ተንብዮ ትኩረትን መሳብ ችሏል። አሜሪካ ከኢራን ጋር በገጠመችው ጦርነት እንደምትሸነፍ የሰጠውን ትንታኔ የታከለበትን ትንበያ ተከትሎ የበዙ የአሜሪካ ፖለቲከኞች፣ የጦር መኮንኖች፣ ጡረታ የወጡ የሲአይኤ ሰራተኞችና አስተዋይ አሜሪካኖች ፈለጉን በመያዝ አሁን እንሸነፋለን እንዲሁም የበዛ ኪሳራ ይደርስብናል የሚሉ የተቃውሞ ድምጾችን እያሰሙ ይገኛሉ። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የፕሮፌሰሩ ትንበያ ለቀናት በኢንተርኔቱ መድረክና በጦርነት የሚዲያዎች ዘገባ ላይ ቫይራል ሆኖ እየተሰራጨ ይገኛል። ቻይናዊና ካናዳዊ ጥምር ዜግነት ያለው አስተማሪው ጂያንግ በአሜሪካ ሽንፈት ላይ የሰጠው አስተያየት በ2024 በኦንላይን ሌክቸሩ ላይ የቀረበ ቪዲዮ ሲሆን አሁንም ድረስ ይህ ቪዲዮ እየተሰራጨ ይገኛል። በትንቢቱ መግቢያ ያለፈው ሰኔ ወር 2025 ላይ የአሜሪካና የእስራኤል የጣምራ ጦር ጥቃት ኢራናውያንን ለቀጣይ ግጭት ለማዘጋጀት በቂ ልምድና ጊዜ ሰጥቷቸዋል በማለት ነበር ገለጻውን ያደረገው። ሂደቱን ሲያብራራም ኢራናውያን ብዙ የልምምድ ስራዎች ነበሯቸው። ባለፈው ሰኔ ወር ኢራናውያን የእስራኤልንም ሆነ የአሜሪካንን የማጥቃት አቅም መመርመርና መተንተን የቻሉበት የ12 ቀናት ጦርነት ተከናውኖ ነበር። እናም ለዚህ አዲስ ጦርነት ሙሉ በሙሉ ለመዘጋጀት 8 ወር ሙሉ ቢዚ ነበሩ ሲል ገልጿል። ከዚህ በተጨማሪም የኢራን የኃይል ወኪሎች
ማለትም የሁቲ የሂዝቦላና የሐማስ ወታደሮች የአሜሪካንን አስተሳሰብ በሚገባ እንደሚያውቁ ጠቅሷል። እናም አሁን የአሜሪካንን አቅም እንዴት ማዳከምና በመጨረሻ ማጥፋት እንደሚቻል ጥሩ ስልት ነድፈዋል። ኢራን በጦርነቱ የምታሸንፈው በውሃ ነው ሲል ነበር ትንበያውን የሰጠው ፕሮፌሰር ጂያንግ። በተጨማሪም ኢራናውያን በአሜሪካ ላይ ብቻ ሳይሆን በመላው የዓለም ኢኮኖሚ ላይ ነው ጦርነት ያወጁት በማለት የሚተነትን ሲሆን ጂሲሲ ማለትም የባሕረ ሰላጤው ትብብር ምክር ቤት አባል ሀገሮች ውስጥ ያሉ የአሜሪካንን ወታደራዊ መሰረቶች ከመምታት ባለፈ የእነዚህን መሰረቶች ወሳኝ የኃይል መሰረተ ልማት ለማጥቃትም እየደፈሩ ነው። ኢራኖች በተለይ የእነዚህ ሀገሮች የህይወት ደም የሆነውን ከጨዋማ ባህር ውስጥ ጨውን የማስወገጃና የንጹህ ውሃ ማምረቻ ፋብሪካዎችን በአይነ ቁራኛ እየተከታተሉ ይገኛሉ። ምክንያቱም ንጹህ የውሃ አቅርቦት የላቸውም ሲል አስረድቷል። Number 3, and that's most important, is water. Okay? You guys don't know this, but the GCC has little access to fresh water. So the only way that it can produce water is what we call desalination plants. Okay? These factories that take salt water and then through an electrical chemical process turn it into fresh water for the population to use. ጂያንግ አክሎም ኢራን በሳውዲ አረቢያ ሪያድ የሚገኘውን የውሃ ጨው ማስወገጃ ፋብሪካና 10 ሚሊዮን ሕዝብ ያላት ከተማ ደግሞ ይህ የውሃ መሠረተ ልማት በኢራን ሚሳኤሎች ቢደመሰሱ የባሕረ ሰላጤ ሀገራቱ በ2 ሳምንታት ውስጥ አንዳች የመጠጥ ውሃ ማግኘት ፈጽሞ አይችሉም። ስለዚህ የጂሲሲ ሀገራት ከወዲሁ እጃቸውን እንዲያቅቡ ብሎም አሜሪካና እስራኤልን መተባበር እንዲያቆሙ የሚያስገድዳቸው አደገኛ ስትራቴጂካዊ ቀመር ነው ሲል ጂያንግ ጠቁሟል። ሌላው የኢራን ወሳኝ የውሃ ኃይል ከ90 በመቶ በላይ ከምትቆጣጠረው ከሆርሙዝ ሸለቆ ይነሳል። ሆርሙዝ የዓለማችን ግዙፍና በርካታ መርከቦች የሚተላለፉበት የባህር ክፍል ሲሆን በዓለም አቀፉ ማህበረሰብም ሆነ በተባበሩት መንግስታት ድርጅት የዲፋክቶ ዕውቅና ለኢራን ተሰጥቷታል። ስለዚህም 33 ኪሎ ሜትር የሚረዝመው የሆርሙዝ ኮሪደር ውስጥ ከ25 ኪሎ ሜትር በላይ በኢራን ቁጥጥር ስር የሚገኝ ነው። የአሜሪካና የእስራኤል አጋር ሆነው ከኢራን በተቃራኒ የቆሙት የባሕረ ሰላጤው ሀገራት 90 ከመቶ በላይ ሸቀጣቸውን የሚያስገቡት ይህን የባህር ወሽመጥ ተጠቅመው በሚያልፉ መርከቦች ሲሆን ከ60 በመቶ በላይ የሚሆነውን ነዳጃቸውን ደግሞ ለሽያጭ የሚያቀርቡት በዚሁ የውሃ ክፍል ነው። ስለዚህ እነዚህን ሀገራት በኢኮኖሚ በመቅጣት ከአሜሪካ ጋር ሊያፋቷቸው ይችላሉ። ይህ ከሆነ ደግሞ አሜሪካና እስራኤል የጥቃት መነሻቸው የጦርነት ግብዓቶቻቸው ይቋረጣል ማለት ነው። ይሄ ደግሞ የኢራንን ድል ያፈጥናል ብሏል። የፕሮፌሰር ጂያንግ ትንተና በጦርነት ማግስት ላይ ከፍተኛ ትኩረትን ሊስብ ቢችልም ባለሙያዎች የጂኦፖለቲካል ትንበያዎች በጣም እርግጠኛ እንዳልሆኑ ያስጠነቅቃሉ። አንዳንድ ተንታኞች ደግሞ ታሪካዊ ሁነቶችን እያስተያየ መጠቀሙን ሲያወድሱ፣ ሌሎች ግን እንዲህ ያሉ ትንበያዎች በግምታዊ መላምቶች ላይ በእጅጉ የተመካ ነው በማለት ሂስ አቅርበዋል። ከኢኮኖሚ አንጻር የሰጠውን ትንበያ በተመለከተ ግን ማንም ሊተቸው አልቻለም። ጂያንግ የአሜሪካንን የመከላከልና የማጥቃት ዋጋን ከኢራን ጋር አነጻጽሮ አቅርቧል። በዚህም አሜሪካ በመጀመሪያዎቹ 3 ቀናት ጥቃቷ $179 ሚሊዮን ያወጣች ሲሆን ይህም እያደር ቁጥሩ እየጨመረ እየቀጠለ ይገኛል። ጂያንግ ለምሳሌ ያነሳው ደግሞ አሜሪካ ከኢራን የሚላክባት አንድ ባለ $55,000 ድሮንን ለመከላከል 1 ሚሊዮን ወጪ ታወጣለች። ይህ ደግሞ ለአሜሪካ ፈጽሞ አዋጭ አይደለምና ተቃውሞ ሊያጅበው ይችላል ብሏል። በአሁኑ ወቅት ጂያንግ በቤጂንግ ፍልስፍናና ታሪክን ያስተምራል። የየል ኮሌጅ ተመራቂው ጂያንግ አብዛኛው ስራውን በቻይና ስርዓተ ትምህርት ዲዛይን ላይ በመስራት ቢያሳልፍም ከትምህርቱ ባሻገር በዩቲዩብ ፕሮጀክቱ ትንበያ ታሪክ
ወይም ፕሪዲክቲቭ ሂስትሪ በመባል የሚታወቀውን የኦንላይን ተከታታይ ትንተናዎች የሚቀርቡበት ገጹን ተወዳጅ አድርጎ ገንብቷል። ፕሮፌሰሩ በንግግሮቹ በታሪክ ውስጥ ተደጋጋሚ ሁነቶችን፣ የጂኦፖለቲካዊ እንቅስቃሴዎችን እንዲሁም ፖለቲካዊና ወታደራዊ ንድፈ ሐሳቦችን በመተንተን ዓለም አቀፍ ክስተቶችን ለመተንበይ ይሞክራል። የእሱ አቀራረብ በሳይኮ ታሪክ ወይም ታሪካዊ ስነ ልቦና ሐሳብ የተመራ ነው። በ2024 ባቀረበው ትንቢታዊ ንግግሩ ላይ ዢያንግ ሁለተኛው የትራምፕ ፕሬዝዳንትነት ዘመን አሜሪካንን ከኢራን ጋር ወታደራዊ ግጭት የመፍጠር ዕድሉ ሊፈጠር እንደሚችል ተከራክሯል። እንዲህ ያለው ግጭት ለአሜሪካ አስከፊ ሊሆን እንደሚችልም በእጅጉ አስጠንቅቋል። የአሜሪካ ጦር በኢራን እንደሚሸነፍ የሰጠው ትንበያ የተመሰረተው የኢራን ጂኦግራፊያዊ አቀማመጧና የሕዝብ ብዛቷ ማንኛውንም የተራዘመ ጦርነት እጅግ አስቸጋሪ ያደርገዋል ሲል ነበር የተናገረው። የኢራን ተራራማ መሬት፣ ረጅም የአቅርቦት መስመሮችና የአሜሪካ ጠንካራ የአገር ውስጥ ተቃውሞ በፍጥነት የመጀመሪያውን ወታደራዊ ስኬት አሁን ላይ ወደ ስልታዊ ውድቀት ሊቀይረው ይችላል። ዢያንግ በቅርቡ በብሬኪንግ ፖይንትስ የቲቪ ሾው ላይ የቀረበ ሲሆን ሁሉም ነገር ኢራን ድል እንድታረግ የሚያስችላት ነው ሲል ተናግሯል። So, given my analysis of how the war is progressing, I think that Iran has many more advantages over the United States. The reality is that right now, it's a war of attrition between the United States and Iran, and the Iranians have been preparing 20 years for this conflict. በብሬኪንግ ፖይንት ሾው ላይ በቀረበበት ወቅት ጦርነቱ እንዴት በፍጥነት እየገሰገሰ እንዳለ ካደረኩት ትንታኔ አንጻር ኢራን ከአሜሪካ የተሻለ ብዙ ተጨማሪ ድሎች ያሏት ይመስለኛል። በእርግጥ እውነታው በአሁኑ ጊዜ በአሜሪካና በኢራን መካከል ያለው የአይዲዮሎጂ ጦርነት ነው። በመሆኑም ኢራናውያን ለዚህ ግጭት ለ20 ዓመታት ሲዘጋጁ ቆይተዋል ብሏል። ፕሮፌሰሩ የኢራን ፕሮክሲዎች ማለትም ሁቲዎች፣ ሂዝቦላዎችና ሐማሶች አሜሪካውያን የአፍቅሮተ ነዋይ ተገዢ እንደሆኑ እንዲሁም ውጊያው ከሰይጣን ጋር እንደሆነ በጽኑ ማመናቸው የአሜሪካንን ኢምፓየር ለማዳከምና በመጨረሻም ለማጥፋት ጥሩ ስልት እንዲነድፉ እንዳረጋቸው ገልጿል። ዢያንግ በንግግሩ መጨረሻ ጦርነቱ ለረጅም ጊዜ እንደሚቀጥልና በመጨረሻ ላይ ጦርነቱ ሲያልቅ የአሁኑ ዓለም እንደተለመደው አይነት እንደማትሆን ገልጿል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።